የምስራች ለነጋዴዎች በሙሉ በመሃል መርካቶ እንዲሁም ፒያሳ ግዙፍ የንግድ ማዕከላትን በ45% ታላቅ ቅናሽ ለሽያጭ አውጥተናል። በፒያሳ ከ400,000 ብር ቅድመ ክፍያ ጀምሮ እንዲሁም በመርካቶ ከ800,000 ብር ቅድመ ክፍያ ጀምሮ ለ10 ባለ ዕድለኞች ለሽያጭ አውጥተናል። ያሉን ሱቆች ውስን በመሆናቸው በ0995 13 70 22 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲስ ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ግንቦት 25 2018 ዓመተ ምህረት This is a day that we show to the world that the ballot is more stronger than the bullet. And possibly even taking parts of the ports of of Assab and Massawa in Eritrea. ሸኔ የት ነው ያለው? የትኛው የኦሮሚያ መሬት ላይ የምትንቀሳቀሰው? ኤክስ ገጽ ላይና ፌስቡክ ላይ ነው የሚንደፋደፈው ሸኔው? ፋኖ የት ነው ያለው? 95% ምናምን የሚል ለህፃናት ተረት እያወሩ ዛሬ በቃ ከትላንት በኋላ ማንም ከዚህ ቡድን ጋር ያሉ ኃይሎች ቆም ብለው ራሳቸው መመርመር ነው ያለባቸው። ማፈርም አለባቸው። ስለዚህ ቡድን ማንሳት፣ ስለዚህ ቡድን መናገር፣ መሸማቀቅም አለባቸው። አስገራሚው ነገር ይሄ ቡድን ትላንትና ካቢኔ አዋቅር ያለው ብሎ ዜና ሲያስነግር ነው። ምን በጣም ትዝ ያለኝ ነገር የደርግ ካቢኔ ነው። በጣም ተመሳሰለብኝ። ሰው የሚጠብቀው የትግራይ ሰላም ኃይል ምን በለው፣ የትግራይ የለውጥና የሰላም ንቅናቄ ምን በለው፣ ሌላውም ኢትዮጵያዊ የሚጠብቀው ይሄ ስርዓት አልበኝነት ይቀጫል ብለን ነው። እነሱ ግን ካቢኔ ያዋቅራሉ። የደርግ ካቢኔ መጨረሻው የጠቅላይ ሚኒስትር ተስፋዬ ዲንቃ ካቢኔ ማለት ነው። ግንቦት 1 ስራ ጀመረ። በ12ኛው ቀን ግንቦት 13 ቀን ኮሎኔል መንግስቱ ኃይለማርያም ሀገር ለቀው ወጡ። ምርጫው ካለቀ በኋላ ምንም አይሰራልንም ግዳጅ እና ታዲያ ደሴ ላይ ችግር እንፈጥራለን ነው አሁን ሰለሞን አሁን ወደ ኮታበር ሄዱ። ቀጣው ሰፊ ነው እንዴ የሚያደርግ ኃይል ካለ ለምን እንዳላየው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በኢትዮጵያ መንግስትና በህወሓት መካከል ግጭት ሊያገረሽ እንደሚችል ምልክቶች በመታየት ላይ መሆናቸውን ዘ ኒውዮርክ ታይምስ ዘገበ። በሌላም በኩል አሁን የተካሄደው ምርጫ ለጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ፕሮጀክታቸው እንዲቀጥሉ የሚፈቅድ ነው ሲል ደቡብ አፍሪካዊ የፖለቲካ ተንታኝ ማርቲን ፕላውት ገለጸ። የአፍሪካ ቀንድ ፕሮጀክታቸውም የኤርትራ ወደቦችን መያዝን ይጨምራል ሲል አስተያየቱን ሰጥቷል። ዘ ኒውዮርክ ታይምስ የኢትዮጵያ ምርጫ በተመለከተ ትላንት እንደ አውሮፓውያን አቆጣጠር ሰኔ 1 2026 ባቀረበው ዘገባ ምርጫው የተካሄደው ግጭት ሊያገረሽ በተቃረበበት ወቅት እንደሆነ ገልጾ ለዚህም ምልክቶች በመታየት ላይ መሆናቸውን አመልክቷል። ከዚህም በተጨማሪ የኢትዮጵያው ጠቅላይ ሚኒስትር የወደብ ጥያቄ ሲያነሱ መቆየታቸውንም አስታውሰዋል። በትግራይ የተካሄደውን ጦርነት እስከ ፕሪቶሪያ ስምምነት በዝርዝር የተመለከተውና በቅርቡ የጀነራል ታደሰ ወረደ አስተዳደር ተወግዶ የነ ዶክተር ደብረጽዮን መተካት ለውጥረቱ መጨመር ምክንያት መሆኑን በመዘርዘር ይህም ጦርነት
ጦርነቱ እንዲያገረሽ ምክንያት ሊሆን እንደሚችል አስነብቧል። ዘ ኒውዮርክ ታይምስ የጠቅላይ ሚኒስትር አብይ አህመድን የኖቤል ሰላም ሽልማትና በኋላም የተከተለውን ግጭት በማነጻጸር ተመልክቷል። ጠቅላይ ሚኒስትሩ የሀገሪቱን ኢኮኖሚ በመከፋፈት አዲስ አበባን በማዘመን እንዲሁም የኢኮኖሚ እድገቱን ወደ 9.2 በመቶ ከፍ በማድረግ አስገኙ ያላቸውን ውጤቶች ዘርዝረዋል። እንዲሁም በአፍሪካ ግዙፍ አውሮፕላን ማረፊያ ግንባታ መጀመሩን በመዘርዘር በኢኮኖሚ መስክ የሚታየውን አዎንታዊ ሁኔታ በዘገባው አስነብቧል። ለዶቼ ቬለ የእንግሊዝኛው አገልግሎት በምርጫው ዙሪያ አስተያየቱን የሰጠው የፖለቲካ ተንታኝ ማርቲን ፕላውት በምርጫው የሚጠበቅ አዲስ ነገር የለም፣ ምርጫው ግን ለጠቅላይ ሚኒስትር አብይ አህመድ በአፍሪካ ቀንድ የጀመሩትን ፕሮጀክት እንዲቀጥሉ እድል ይሰጣል ብለዋል። ይህም ምናልባትም የኤርትራ ወደቦችን መያዝን እንደሚጨምርም አመልክቷል። could do is to allow Prime Minister Abiy to go ahead with some of his more dramatic plans for the Horn of Africa, which both have been to suggest having a base in Somaliland and possibly even taking parts of the ports of Assab and Massawa in Eritrea. ጠቅላይ ሚኒስትር አብይ አህመድ በህዝብ ዘንድ ያላቸውን ተቀባይነት የተመለከተ ተአማኒ የሆነ ጥናት አለን ተብሎ የጠየቀው ማርቲን ፕላውት ተአማኒ የሆነ ጥናት የለም፣ ነገር ግን ጠቅላይ ሚኒስትሩ በከተሞች አካባቢ ተቀባይነት ሲኖራቸው በገጠር ግን ተቀባይነት የላቸውም ሲል አስተያየቱን ሰጥቷል። Polls in Ethiopia say about voter satisfaction with the current government, Martin. Is there any reliable data? Not really, but I mean, I think in the urban areas he can be quite popular. In the rural areas, he certainly isn't. ይህ በእንዲህ እንዳለም በ501 የምርጫ ክልሎች ምርጫውን ለማካሄድ ቀነቀጠሮ የተያዘለት የኢትዮጵያ ምርጫ በተወሰኑት ላይ መዘግየቱን፣ በአንዳንዶች ላይ ደግሞ የጸጥታ ችግርን በማጋጠሙ መቋረጡን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በትናንትናው ዕለት መግለጻቸው ይታወሳል። የጸጥታ ችግር ያጋጠመው ከጠቅላላ ምርጫ ጣቢያዎች በ0.28 በመቶ ላይ እንደሆነ መረዳት ተችሏል። 99.7 በመቶ ምርጫው በዕለቱ እንደተካሄደም ተመልክቷል። 50188 የምርጫ ጣቢያዎች በሰዓቱ ተከፍተው መራጩን ሲያስተናግዱ 695ቱ ዘግይተው ተከፍተዋል። እንደ ቦርዱ መግለጫ 143ቱ ምርጫ ጣቢያዎች በጸጥታ ምክንያት ቢቋረጡም በአማራ ክልል በጸጥታ ችግር የተቋረጠው ብቸኛ ምርጫ ክልል ኩታበር የጸጥታው ችግር ተፈቶ በትናንትናው ዕለት ምርጫው መካሄዱም ይፋ ሆኗል። ቀሪዎቹ በኦሮሚያ ክልል ያሉት 3 የምርጫ ክልሎች ሲሆኑ ሁለቱ ዛሬ ምርጫ የሚደረግባቸው ሲሆን ቀርሳ ምርጫ ክልል ብቻ ቀን ሳይሰጠው ለሌላ ጊዜ ተራዝሟል። በደቡብ ክልል ቡርጂ ምርጫ ጣቢያ የሚገኙ አስፈጻሚዎች ራሳቸው በምርጫ ወረቀት ላይ ምልክት ሲያደርጉ በመገኘታቸው የምርጫው ሂደት ተቋርጧል። ደግሞ በጸጥታ ምክንያት ተጀምረው የተቋረጡ የአንዳንድ ምርጫ ክልሎች ስር የሚገኙ የምርጫ ጣቢያዎች እንደነበሩ ገልጬ ነበረ። በዚህ መሰረት መኮሳቺ እና መኮሳችን በተመለከተ አሁንም ያው ችግሩ ስላለ የተደረገ የቀጠለ ነገር የለም። ቢሎኖፓም እንደዚሁ በተመሳሳይ ስለዚህ ቦርዱ በቀጣይ ሁኔታዎች ተመቻችተው ድምጽ የሚሰጥበትን ሁኔታ በነገው ዕለት ለማድረግ ወስኗል። በቀርሳ የተለየ የሴኩሪቲ ለውጥ ስለሌለ በዛው ባለበት ይቆያል። ኩታበርን በተመለከተ ከነበሩት 19 በኩታበር ምርጫ ክልል ከነበሩት 19 ምርጫ ጣቢያዎች ውስጥ 4ቱ ብቻ እንዲሁ ሲቀሩ 15ቱ ላይ ድምጽ መስጠት ተችሏል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ መስተጓጎል የገጠማቸው 147 ጣቢያዎች እንደሆኑ በግልጽ ቢያስቀምጥም ይህ በዓለም አቀፍ ሚዲያዎችና ተንታኞች ጭምር ተዛብቶ ሲሰራጭ ተደምጧል። ጆርቪን ናይዶ የተባለ የፖለቲካ ተንታኝ ከደቡብ አፍሪካ ለፍራንስ 24 በሰጠው አስተያየት ትግራይን ሳይጨምር 147 የምርጫ ክልሎች በሂደቱ አለመሳተፋቸው ለኢትዮጵያ ዴሞክራሲ በጎ ነገር አይደለም ሲል ተደምጧል። The exclusion of Tigray, Amhara, Oromia, and allegedly these 147 constituencies is not good for Ethiopia's democracy. ጋዜጠኞቻቸውን ወደ አዲስ አበባ ለምርጫ ከላኩ መገናኛ ብዙሃን አንዱ የሆነው አፍሪካ ኒውስ ተንታኞችን በመጥቀስ የጠቅላይ ሚኒስትር አብይ ፓርቲ በከፍተኛ ብልጫ እንደሚያሸንፍ ገልጾ በአንዳንድ አካባቢዎች አለመረጋጋት መኖሩን፣ በትግራይ ደግሞ ጨርሶ ምርጫ እንደማይካሄድ በማንሳት በየምርጫ ጣቢያዎቹ ረዣዥም ሰልፎች ማየቱን ሪፖርት አድርጓል።
In the capital Addis Ababa, long queues formed outside voting centers before sunrise, with many voters arriving early to cast their ballots. This is my first time voting. The election is good. የቻይናው ሲጂቲኤን ቴሌቪዥን በአዲስ አበባ ከተማ በአንድ የምርጫ ጣቢያ ድምፅ ሲሰጡ ያገኛቸውን የኢትዮጵያ ፕሬዝዳንት አምባሳደር ታዬ አጽቀሥላሴን ከሌሎች መገናኛ ብዙሃን ጋር አነጋግሯል። የምርጫ ሳጥን ከጥይት በላይ ኃይል አለው ያሉት ፕሬዝዳንት ታዬ አጽቀሥላሴ የምዕራባውያንን ስታንዳርድ ባናሟላም በትክክለኛው አቅጣጫ ላይ እንገኛለን ብለዋል። ለተረጋጋችና ጠንካራ ኢትዮጵያ ግንባታ ምርጫ አንድ እርምጃ ስለመሆኑም አንስተዋል። This is a day that we show to the world that the ballot is more stronger than the bullet. የጠቅላይ ሚኒስትር አብይ አህመድ ፓርቲ በቀላሉ ድል ይጎናጸፍበታል የተባለው ምርጫ ዛሬ ሰኞ ተጀመረ በማለት ዘገባውን የጀመረው ሮይተርስ በሀገሪቱ አለመረጋጋት መኖሩን በኦሮሚያና በአማራ ክልል የአማጽያን እንቅስቃሴ መቀጠሉን ገልጾ ትግራይ በሌለችበት የተካሄደ ምርጫ መሆኑን አመልክቷል። Voting began in Ethiopia on Monday in elections expected to hand an easy victory to Prime Minister Abiy Ahmed's Prosperity Party. The parliamentary and regional ballots took place as much of the country faced significant unrest. ለፍራንስ 24 በኢትዮጵያ ምርጫ ዙሪያ አስተያየታቸውን የሰጡት የፖለቲካ ተንታኝ ፕሮፌሰር ዳግላስ ያቲስ ከምርጫው በኋላ ከጠቅላይ ሚኒስትር አብይ መንግስት ምን እንደሚጠበቅ ሲመልሱ ምናልባትም ለህወሓት እውቅና መስጠትና የተወሰኑ ተቃዋሚዎችን ወደ ካቢኔ ማስገባት ሊሆን እንደሚችል ገልጸዋል። But the first thing will be perhaps recognizing the TPLF, which has been banned as an active party because it had been a coalition partner. Might also, once they have some opposition, invite some people onto his cabinet. የዓለም አቀፍ መገናኛ ብዙሃን ዘጋቢዎች ከምርጫው በተጨማሪ ከተማዋን በመቃኘት የተለያዩ የህብረተሰብ ክፍሎችን በማነጋገር ዘገባ አቅርበዋል። In a neighboring suburb, a brand new shopping mall full of luxury jewelry stores. Prime Minister Abiy Ahmed wants to turn the Ethiopian capital into the Dubai of Africa. ጠቅላይ ሚኒስትር አብይ አህመድ አዲስ አበባን የአፍሪካ ዱባይ አድርገዋታል መባሉን በመጥቀስ የራሱንም ምስክርነት በማከል የፍራንስ 24 ዘጋቢ ካነጋገራቸው የአዲስ አበባ ከተማ ነዋሪዎች ውስጥ ሄነው ከተባለና የአባቱ ስም ያልተጠቀሰ የከተማ ነዋሪ ከተማዋ ያማረችው በ10 ሺዎች ትዝታቸውን ጥለው ወደ ዳር ተገፍተው ነው በማለት ቅሬታውን ሲገልጽ ተደምጧል። For those children, it was very hard. Their memories were destroyed with the houses. That's where I lived. They haven't even built anything there. ሌላው የከተማዋ ነዋሪ ፊደል ገብረመድህን በኢትዮጵያ ለውጥ ኩራት እንደሚሰማውና የኮሪደር ልማቱ ያስገኘውንም ውጤት ዘርዝሯል። For decades, the international narrative of Ethiopia was as such not a good reputation. The development is significantly seen. So whenever the international community sees the country, I feel proud to portray this image of Ethiopia to the world. ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በትናንትናው ዕለት በኢትዮጵያ የተካሄደው ሀገር አቀፍ ምርጫ በተዘረዘሩት ማለትም በ501 የምርጫ ክልሎች ምርጫውን ለማካሄድ ከተወሰነ በኋላ በ143 የምርጫ ጣቢያዎች ላይ ምርጫው ላይ ችግር ወይ ደግሞ እንከን በመፈጠሩ በእነዛ ምርጫ ጣቢያዎች ላይ ምርጫውን ማካሄድ እንዳልተቻለ በትናንትናው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በጠዋት በሰዓቱ በ12 ሰዓት የተከፈቱት ወደ 50188 ጣቢያዎች በሰዓቱ ተከፍተዋል። በሰዓቱ ያልተከፈቱም ምርጫ ጣቢያዎች አሉ። እነሱ ወደ 695 የሚሆኑ ምርጫ ጣቢያዎች ከ12 ሰዓት በኋላ ወደ 12 ሰዓት ተኩል 1 ሰዓት እንደዚህ የተከፈቱ አሉ። በጸጥታ ምክንያት ያልተከፈቱ ወደ 143 የሚሆኑ ምርጫ ጣቢያዎች አሉን። ምናልባት መረጃዎችን እያጠሩ ከዛ በኋላ ያን መሰረት አድርጎ መሄዱ በጣም አስፈላጊ ነው ብዬ አምናለሁ።
143 የምርጫ ጣቢያዎች ማለት የምርጫ ክልሎች ማለት አይደለም። 143ቱ በጠቅላላ በአራት የምርጫ ክልሎች ያሉ ማለት ነው። በኦሮሚያ ክልል 3፣ በአማራ ክልል 1። የአማራ ክልሉ ኩታበር የሚባለው የምርጫ ክልል ማለት ነው። ከዛ ውስጥ 19 ምርጫ ጣቢያዎች አሉ። እነዛንም መጨረሻ ላይ በተደረገ ማስተካከያ በ15ቱ ላይ ድምፅ ተሰጥቷል። ስለዚህ በአማራ ክልል አስቀድሞ የኢትዮጵያ ብሔራዊ ምርጫ ቦርድ ግልጽ ባደረገው መሰረት በ8 የምርጫ ክልሎች አልተካሄደም። በ138 ምርጫ ክልል ነው በአጠቃላይ 130ው ላይ በትናንትናው ዕለት ተካሂዷል። አንዱ ላይ ምርጫ ክልል ኩታበር ላይ ትንሽ ችግሮች ተከስተው ተስተጓጉሎ ቆየ። መጨረሻ ላይ ከ4 የምርጫ ጣቢያዎች ውጭ በ15ቱ ስለተካሄደ በአማራ ክልል በ130 የምርጫ ጣቢያዎች ምርጫው ተካሂዷል። 8ቱ በጸጥታ ሳቢያ ተብለው የዘገዩት እንደዘገዩ ናቸው። በአብዛኛው እነዛም ጎንደር አካባቢ ያሉ ናቸው። አስቀድሞ በዳባት ምናምን ተብሎ የተዘረዘሩ ነገሮች አሉ። የኩታበሩ አስገራሚው ሄሎ ሶል እንዴት ነው? አለን አማን ነው። አሁንም የተሰጠኝን ግዳጅ እየሰራሁ ነው ያለሁት። አሁንም የምትለውን ሐሳብ አሁን እኮ በቃ ያለን ሰዓት ትንሽ ነው። ምርጫው ካለቀ በኋላ ምንም አይሰራልንም ግዳጅ እና ታዲያ ደሴ ላይ ችግር እንፈጥራለን ነው እንጂ ሰለሞን አሁን ወደ ኩታበር ሂዱ። ቀጠናው ሰፊ ነው እንዴ የሚያደርግ ኃይል ካለ ለቢሩን እንዳላየው ምርጫው ሲቃረብ የምርጫው ዕለት በየትኛውም አካባቢ ቢረበሽ እኔ አይገርመኝም። ለምን እንደማይገርመኝ ተሟሙቶ የሆነ አካል ለመረበሽ ያለው እድል ሰፊ ነው። ምርጫ ግን በዛ ቦታ ላይ እንደሚደረግ ቀን ተቆርጦ ምዝገባ ተካሂዶ ሰዎች ተመዝግበው ምርጫ አስፈጻሚዎች ተሹመው ምርጫ ማድረግ የሚቻልበት ነገር ከተጣለ ምርጫ ማድረጊያ የሚደረግባቸው 501 የምርጫ ክልሎች መሆናቸው በራሱ ብዙ ነገር ይናገራል። ምናልባት ዛሬ እዚህ ጋር ከደረስን በኋላ እኔ ሆኖን ለመናገር በቅንነት ነው ማለት ነው ምንድን ነበር ሲደረግ የነበረው? ያ ሁሉ ሚዲያ ላይ ያለው ጋጋታ፣ ያ ሁሉ ግርግር የት ተሆኖ ነበር? ምንስ ነው ፍላጎታቸው? በ501 የምርጫ ክልል ባለፈው ምርጫ ያልተደረገ ነው። 436 ባለፈው የተደረገው በዛ እነዚህ ሁሉ የምርጫ ክልሎች ላይ ምርጫ ማድረግ ተችሏል። በአራት የምርጫ ክልሎች ላይ በ143 ጣቢያዎች ላይ ተስተጓጉሎ ነበር። ከነዛ ውስጥ የአማራ ክልሉ ብቸኛው ኩታበር ነበር። እሱ ላይ መጨረሻ ላይ ማስተካከያ ተደርጎ ከ4 የምርጫ ጣቢያዎች በስተቀር በ15ቱ ላይ ተካሂዷል። ኦሮሚያ ክልል 3 ምርጫ ክልሎች 2ቱ ላይ ማስተካከያ ያው መንግስት አስታክሰዋቸዋል ማለት ነው። በነገው ዕለት እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በትናንትናው ዕለት አስታውቀዋል። ቀርሳ የተባለው የምርጫ ክልል ብቻ ሲቀር ማለት ነው። ኦሮሚያ ክልል 178 የምርጫ ክልሎች ናቸው ያሉት። ከ178 የምርጫ ክልሎች 178ቱም ላይ ምርጫ ማካሄድ ይቻላል ተብሎ ብሔራዊ ምርጫ ቦርድ ወስኖ ጉዞ ጀምሮ 3 ምርጫ ክልሎች ላይ መደነቃቀፍ ተፈጠረ። በ175ቱ ላይ ትርጉም ባለው ሁኔታ ምርጫ ተደረገ። በነገው ዕለት በዛሬው ዕለት ማለት ነው በ2ቱ ላይ ደግሞ ምርጫ ይደረጋል። ሸኔ የት ነው ያለው? የትኛው የኦሮሚያ መሬት ላይ የምትንቀሳቀሰው? ኤክስ ገጽ ላይና ፌስቡክ ላይ ነው የሚንደፋደፈው ሸኔው? ፋኖ የት ነው ያለው? 95% ምናምን የሚል ለህፃናት ተረት እያወሩ ዛሬ በቃ ከትናንት በኋላ ማንም ከዚህ ቡድን ጋር ያሉ ኃይሎች ቆም ብለው ራሳቸው መመርመር ነው ያለባቸው። ማፈርም አለባቸው።
ስለዚህ ቡድን ማንሳት፣ ስለዚህ ቡድን መናገር መሸማቀቅም አለባቸው። ዓላማው የመጀመሪያው ለምንድን ነው የሚተኮሰው፣ ምንድን ነው ፍላጎታቸው የሚለውን መመለስ የመጀመሪያው ተግባር ነው። የምትታገልበት ዓላማ ካለ በእርግጥም መገፋት፣ በእርግጥም ህዝባዊ የሆነ ሀገራዊ ማለትም ክልላዊ ወይ ደግሞ ያንን ማህበረሰብ መሰረት ያደረጉ ጥያቄዎች ካሉ ስልጣን ላይ ያለው መንግስት ጋር ተያይዞ የሚነሱ ነገሮች ካሉ እነዚህ ደካሞች ሆኑም አልሆኑም ሌላ ህይወት ያለው እንቅስቃሴ ይፈጠራል። እነዚህ ግን ደካሞች ናቸው። በማናቸው መመዘኛ እውነተኛ ጥያቄ ቢኖር እንኳን ምንም መሆናቸው ታይቷል። ማህበራዊ ሚዲያ ላይ የሚንደፋደፉ መሬት ላይ የማይታዩ ፎቶ ከመነሳትና ከተማ ከማውደም ያለፈ ምንም ነገር ማድረግ የማይችሉ የት ናቸው? አስገራሚ እኮ ነገር ነው። በመላው ወሎ ክፍለ ሀገር፣ በመላው ሸዋ፣ በመላው ጎጃም ምርጫው ተደረገ። አስቀድሞ በተያዙት ሸዋ፣ ወሎ አንዳንድ አካባቢዎች እና ጎንደር አንዳንድ አካባቢ እኮ ምርጫ የቀረበው። በቃ 8ቱ በነዛ አካባቢ ያሉ ናቸው። አላችሁበት ማለትም አይደለም። ስለዚህ ከፋኖም ይሁን ከሸኔ ጋር የተያዘ ይሄ በራሱ ብዙ ነገሮችን ስለሚመልስ የእነዚህ ቡድኖች ደጋፊ የሆኑ እነዚህን ቡድኖች የሚከተሉ እነዚህን ቡድኖች የሚደግፉ አካላት አሁን ቆም ብለው ማየት ያለባቸው በሁለት ምክንያት፣ በአንድ በኩል ድጋፍ የሚያደርጉት እነርሱ ላይ ተንጠልጥለው ዙፋን ላይ እንወጣለን ብለው አስበው በዛ መንገድ የሚያጨበጭቡ ካሉ እነዚህ 4 ኪሎ አይደለም ባህር ዳርም ነቀምትም የትም ማድረስ የሚችሉ ኃይሎች አይደሉም። ካሉበት ስርቻ እየሰመጡ ያሉ ድርጅቶች ስለሆኑ በዛ ፍላጎት እነዚህን የሚደግፉ ሰዎች አሁን እርማቸው ማውጣት ነው ያለባቸው። በሌላ በኩል ይህን ቡድን እነዚህን ቡድኖች የሚደግፉት በዓላማ የሚደግፏቸው ከሆነ የመጀመሪያ በቅንነት የምጠይቀው ዓላማቸውን ራሳቸው ምንድን ነው የተደረገው፣ ምን ስለጎደለ፣ ምን ስለተወሰደ፣ ምን ስለተከለከለ ነው የምትታገለው? የመጀመሪያውን ለራስ መመለስ ነው። በደቦ ማሰብ ይቆም። እግዚአብሔር የሰጠውን አእምሮ የሰው ልጆች ቁጭ ብለው እንቅልፍ እስኪወስዳችሁ እሱን አሰላስሉ። ካፈርኩ አይመልሰኝ። እዛ ጋር ሰዎች ሰላማዊ ንጹሐን ሰዎች በሰቆቃ ውስጥ የሚያልፉበትን ቀን ማራዘም ነው። የገፋ መብትን የወሰደ የገደበ ኃይል አለመኖሩን ካረጋገጥክ ትላንት በዚህ መንገድ ላይ ተጉዤ ነበርና ይሄ ካፈርኩ አይመልሰኝ ነውርም ነው ወንጀልም ነው። ያንተ ጉዳይ፣ አንተ የራሱ ጉዳይ ነው። ግን ካፈርኩ አይመልሰኝ በሚል በምታደርገው ድጋፍ ገጠር ላይ ያለው ሰው ነው መውጣት መግባት ቢቸገረው። ልክ እንዳሁኑ መጥተው ተኩሰው ምናምን ይሄዳሉ። መንግስት በየሰበቻው ሊጠብቅ አይችልም። በሂደት የሚያረጋግጠው ነገር ይኖራል። እሱ ጥያቄ ውስጥ የሚገባ ነገር አይደለም። ስለዚህ ዙፋን ላይ ለመውጣት ከሆነ ዙፋን ላይ ማውጣት የሚችል እንኳን 4 ኪሎ ባህር ዳርም ነቀምትም ከዛም አልፎ ዞን ከተሞችም አልፎም ወረዳ ከተሞችም ማድረስ የሚችል ኃይል የሌለበት እርስ በርሱ የማይናበብ ቡድን ስለሆነ በእነዚህ ያንን ፍላጎት ማሳካት አይቻልም። ስለዚህ ማይሳካ ነገር ላይ በዚህ ሳቢያ ሰዎች ለምን 1-2 ቀን ይጎሳቆሉ? በሌላ በኩል ከምር በዓላማ ከሆነ የተወሰደም የተገፈፈ መብት ካለ በእርግጥ አሁን ቁጭ ብሎ ማሰላሰል ነው። አሁን ስልጣን ላይ መጣው የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ የኦሮሞ ህዝብ ምንድን ነው የተወሰደበት? የአማራ ህዝብ ምንድን ነው የተወሰደበት? በአብዛኛው የሚተኩሱት እዛ አካባቢ ስለሆነ ብዬ ነው። ምንድን ነው የተወሰደበት? መብቱን አረጋገጠ? የተወሰደበትን አስመለሰ? ወይስ የነበረውን አጣ? ቁጭ ብሎ ማሰላሰል ነው። ይህ አጠቃላይ ሀገራዊ ነገሩን ትተውት ማለት ነው። ቢያንስ የምንዘረፍበት ምዕራፍ
ካዝናችን የሚገለበጥበት ባላየነው ባልዋልንበት ዕዳ የሚቆለልብን ምዕራፍ እየተዘጋም ስራ እየተሰራ መሆኑን እያየን ስለሆነ እሱ ግድ የለም መብት በተገደበበት ነፃነት በተወሰደበት እሱ ግድ የለኝ የሚል ሰው ግድ ትክክል ነው፣ ችግር የለውም። ግን የተወሰደብህን መብት ያጣኸውን ነገር መጀመሪያ አሰላስል። ቁጭ በልና በጓደኛ ደረጃ አውራ። ስትተኛም አውጣና ውርድ፣ አውጥተህ አውርደ ተነጋግረ በእርግጥም የተወሰደ በእርግጥም የተገደበ በእርግጥም የኔ በምትለው ማህበረሰብ ላይ በህልውናው በማንነቱ ላይ መጣ ኃይል አለ ብለህ ካመንክ እነዚህ ለዛም የመጡኑ ስላልሆነ ሌላ አደረጃጀት ፈጥረ ትርጉም ያለው ትግል ለማድረግ ተዘጋጅ። እነዚህ ተራ ሽፍቶች መሆናቸው ታይቷል። በየትኛው መንገድ ያሉት በዚህ መንገድ ነው። ዛሬ ኢትዮጵያ ውስጥ ያለው ሁኔታ በዚህ በአማጽያኑን በሚደግፉ ወገኖች አካባቢ ያለው ቆም ብሎ ግራ ቀኝ አይቶ ሁኔታዎችን መዝኖ ሲዋሽ ሲያታልሉት እንደኖሩ ተረድቶ በሌላም በኩል የሚደግፍበት ዓላማን እሱንም በተመለከተ መርምሮ ለሀገር ሰላም የኔ ለሚለው ህዝብ ጉስቁልና ላለመሆን የራስን አስተዋጽኦ ማድረግ ነው። ምርጫ 2018 ብዙ ነገሮችን የመለሰው እርግጥ ነው። በተለያየ መንገድ እንደምናውቀው የማህበራዊ ሚዲያ ላይ ጫጫታ እንደሆነ ብናቅም ከዚህ ቀደም በግል የሚያነሳውት ምርጫው ሲደረግ በእርግጠኝነት በአገር አቀፍ ደረጃ ምርጫው በደንብ ይደረጋል። የጸጥታ ስጋት አለባቸው የሚባሉ ቦታዎች ተለይተው ይቀመጣሉ። ለምን? በአንድ ጊዜ የሀገሪቱ የጸጥታ ኃይል በሁሉም አቅጣጫ ስለሚበተን በሁሉም አካባቢ ላይ በቂ የጸጥታ ጥበቃ ለማድረግ ያለው እድል ይሳሳል። ስለዚህ የጸጥታ ችግራቸው ከፍተኛ ነው የሚባሉት ቦታዎች ላይ ምርጫ ላይ ይደረግ ይችላል። ከዛ በኋላ በሌላው ጋር ምርጫው ከተደረገ በኋላ ኃይሉን ወደዛ በማዞር ምርጫ ማድረግ የሚቻልበት ሁኔታ ይፈጠራል ነበር። እኛ ይሄ እንግዲህ ከዳር የምናይ ሰዎች ነን። ውስጥ ያለውን የሚያውቁት በሁለት በሶስት ጊዜ ሳይሆን በአንድ ጊዜ ማድረግ የሚቻል ሰዎቹ መሬቱን የተቆጣጠሩት በመሬት ረግጠው ሳይሆን ካርታ ላይ ስለው መሆኑን እያሳየን ነው። 90 ምናምን የሚባል ቁጥር ከአሁን በኋላ ህሊና ካለ ይህን ቁጥር ሲሰሙ ምናልባት አጠገባቸው ቢሆን የሚፈነክቷቸው ይመስለኛል ከአሁን በኋላ። ለኢትዮጵያ ግን ኢትዮጵያ ውስጥ ሀገሩ በተረጋጋ ሁኔታ እንዲቀጥል ለሚፈልጉ ሰዎች ትላንት ምርጫ መደረጉ ብቻ ሳይሆን ምርጫ የተደረገባቸው ቦታዎች ብዛት ኢትዮጵያ አደጋዎችን እየተሻገረች መሰናክሎችን እያለፈች ትርጉም ያለው ጉዞ እያደረገች መሆኗን የሚያሳዩ የሚያረጋግጡ ናቸው። ስለዚህ በምርጫው በተካሄደባቸው ቦታዎች ስፋትና በአጠቃላይ መሬት ላይ ያለውን እውነታ ከምንገምተውም ከምንጠብቀውም በላይ ብዙ ነገሮች መስመር ይዘዋል። ከ2008 ከቲፒኤልኤፍ ስልጣን መባረሪያ ዋዜማ ጀምሮ ላለፉት 10 ዓመታት ደረጃው ይለያያል። የመጣንበት የቀውስ ምዕራፍ 2018 ላይ በአብዛኛው ዘግተ ነው። መስከረም 25 2019 ላይ የሚመሰረተው መንግስት ብዙ ነገሮችን የበለጠ መስመር እያስያዘ ይሄዳል ብዬ አምናለሁ። እስከዛም ሳንደርስ አንዳንድ ስርዓት አልበኝነት ማስታገስ ግዴታው እንደሆነ ደግሞ የሚያጠራጥር ነገር አይደለም። አሁን የትኛውም አካባቢ ህዝብ ፍላጎቱን በአደባባይ ወጥቶ ብልጽግናን ይምረጥ፣ አብንን ይምረጥ፣ ኦነግን ይምረጥ እሱ አይደለም። ኢትዮጵያ ውስጥ በተኩስ የሚመለስ ጥያቄ የለም ብሎ አደባባይ ወጥቶ ድምፅን ሰጥቶ ወደ ቤቱ የተመለሰን ህዝብ ፍላጎቱ ምን እንደሆነ ምንድን ነው በምርጫ መሬን መምረጥ ሰየም እችላለሁ፣ በምርጫ ችግሬን ጥያቄን አስመልሳለሁ የሚል እምነት ያደረበት ማህበረሰብ
ከዚህ በላይ መጎሳቆል የለበትም። ገጠር ይሁን ጠረፍ ይሁን የትም ይሁን የኢትዮጵያ መንግስት ኃላፊነት አለበት። ከዚህ በኋላ የሽፍቶች መፈንጫ የትኛውም አካባቢ የትኛውም ክልል መሆን የለበትም። ሽፍታ ይጠፋል እያልኩ አይደለም። አንዳንዴ የሽፍትነት እንቅስቃሴ ድንገተኛ ነገር ስለሆነ በቋሚነት መቆጣጠር ይቻላል እያልኩ አይደለም። አስማራና ሀገሬት ሁሉ አይነት ሽፍቶች ይቀጥላሉ። ይህን ሁኔታ ማለት የሽፍትነት እንቅስቃሴው ይቀጥላል ማለት በየትኛውም አጋጣሚና ሁኔታ ውስጥ እንዲያለ ነገር 100% ይዘጋል ማለት እንዳልሆነ ማንም ሰው ይረዳል ብዬ አምናለሁ። ለምሳሌ ከትናንት በስቲያ ነው የናይጄሪያ የቀድሞ ጀነራል ከነ ባለቤታቸው ታግተው የተወሰዱት። እንዲህ አይነት ክስተቶች ያጋጥማሉ። የአሜሪካ የሀገር ውስጥ ጉዳይ ሚኒስትሯ ዲሲ ላይ ዋሽንግተን ዲሲ ሱቅ ውስጥ ማለት በርገር ቤት ቁጭ ብለው ነው ቦርሳቸው የተዘረፉ። እንዲህ አይነት ነገር ሌብነትም ምናምን እገታ ምንም ከወንጀል ከምናምን ንጹህ የሆነ ነገር ማናችን መጠበቅ የለብንም። ነገር ግን የተደራጀ በቋሚነት የሽፍትነት እንቅስቃሴ የሚያደርጉ አካላት አደብ መግዛት ስላለባቸው ያንን ህብረተሰቡ 100% ለመተባበር ያለውን ፍላጎት ወይ ደግሞ ፈቃደኝነቱን ሰጥቷል። ስለዚህ የአካባቢ ሚሊሻዎችን በማደራጀት መንግስት ወደ ተግባር እንቅስቃሴ በቀጣዮቹ ጊዜያት ውስጥ ያመራል ብዬ አምናለሁ። ገጠር ሆኖ የሚሰቃየው መከራውን የሚበላው ህዝብ ይፈታል። እንደዚህ አይነት ከፍተኛ እምነት አለኝ። ምናያቸው ምልክቶችም ይሄም 501 ምርጫ ክልል አይደለም የነበርንበት ሁኔታን ስለምናቅ እዚህ እንድንደርስ ተሰርቷል፣ ተለፍቷል። የኢትዮጵያ የሀገር መከላከያ ሰራዊትና ሌሎች የጸጥታ ተቋማት ህይወት ከፍለውበታል። ትልቅ ስራ ተሰርቶበት ሰላማችንን ለማረጋገጥ ብዙ ርቀት ተሄዷል፣ አይተነዋል፣ ዳሰነዋል። የብዙ ሰው ጥያቄ ከሰላም ከምናምን ጋር የተያዙ ነገሮች ስለሆኑ ያንን የሚመልሱ መጨረሻው ምዕራፍ ላይ እንደደረስን ይሰማኛል። ዋናው የሰላም ጠንቅ ደግሞ መቀሌ ላይ አለ። አሁን አፍሪካን ኢንቴሊጀንስ ላይ ትላንት የወጣው ነው፣ ትላንትናው በዜና አቅርበነዋልና አጠቃላይ የዚህ የጽምዶን እንቅስቃሴ በዝርዝር ነው። በነገራችን ላይ ከዚህ ከደህንነት መረጃዎች ጋር የተያዘ ዲቴል የሆነ ነገር የሚያገኝ ነው። በቀላሉ የሚገኝ እንትንም አይደለም። በዛ ላይ በዝርዝር ሁኔታዎችን ገምግሞ ምናልባት ከጦርነቱ ማለት ከምርጫ በኋላ ጠቅላይ ሚኒስትር አብይ መንግስት ወደ ጦርነት ሊያመራ ይችላል የሚል ያነሳው ነገር አለ። ከኤርትራ ጋር ያለውን ነገር ለተመለከተ በተለይ አሜሪካ እዚህ ሂደቱ ስለገባች ወደ ጦርነት የመሄድ ዕድሉ የቀነሰ መሆኑን ያነሳል። ኤርትራና አሜሪካ ትብብር ጽምዶ የሚለውን ኃይል የማዳከም ሁኔታውንም ይዘረዝራል። በዚህ ወደ ጦርነት ይሄዳል በሚለው ትንተናው ላይ ቲፒኤልኤፎች አካባቢ ያለውን ነገር በደንብ የሚታወቁ ጉዳዮች እንደጠበቁ ሆነው ለአንዳንድ ሰዎች ያችንም አይተው በኮሜንትም በምንም የሚሰጡ አስተያየቶች አየው። በቃ ድሮንም ምርጫውን ነበር የሚጠብቀው፣ ጦረኛ እንደሆነ ሰውየው ይታወቃል፣ ይህን ምናምን የሚል ነገር የሚያነሱ ሰዎች ገረመኝ። ሰዎች መንግስት ወደ ጦርነት ይሄዳል፣ ወደ ግጭት ይሄዳል አይሄድም የምናውቀው ነገር የለም። ግን መንግስት መንግስታዊ ኃላፊነት ደግሞ አለበታል እንዴ? ጦረኛ የምንለው ተነጋግሮ ተወያይቶ ችግርን ለመፍታት ከመጣር ይልቅ ሁሉን ነገር በኃይል ለመጨፍለቅ ጉልበት አለኝ ብሎ በጉልበቱ የሚመካ ሁሉንም ደፍጥጬ እኖራለሁ ብሎ የሚያምን ነው ጦረኛ ብለን ልናምን እንትን ለምንችለው። ቲፒኤልኤፍንም ሌሎች ታጣቂዎችንም በተመለከተ ልነጋገር የሚል መንግስት ነው። ይሄ ሲነሳ አንዳንዶች ህወሓት እኮ ልነጋገር እያለ ነው፣
የነፋኖ የነሸኔ ጉዳይ እሱ ሌላ ነው። እነሱ አንነጋገርም ብለዋል። ህወሓት ግን ልነጋገር እያለ ነው። ህወሓትማ ልነጋገር ብሎ ፕሪቶሪያ እኮ ቁጭ ብለው አልቆላቸው ሁሉ ነገር ከተደመደሙ በኋላ እኮ በውይይት እኮ የፕሪቶሪያ የሰላም ስምምነት የሚባል ነገር እኮ መጣ። ተስማምተ ውል ፈርመ ውሉን አንድ በአንድ እንዴት መጣስ አለበት ብሎ እንደውም አስበውና ተዘጋጅተው የገቡበት እስኪመስል ድረስ እያንዳንዱን ነገር ደመሰሱት። በመጨረሻም በዚያ ስምምነት መሰረት የተቋቋመው መንግስት በጉልበት አፈረሱ። በጉልበት ዙፋን ላይ ከወጣ በኋላ የፕሪቶሪያን ስምምነት ከደመሰስክ በኋላ አሁን ስልጣን ስለያዝኩኝ ልነጋገር የሚል ማን ነው ይህን ሊፈቅድ የሚችለው? የንግግር የምናምን ጉዳይ መጀመሪያ ወደ እንትኑ መመለስ አለበት። የተመሰረተው መንግስት ጊዜያዊ አስተዳደሩ በጠቅላይ ሚኒስትሩ የተሰየመው ቦታውን ማግኘት አለበት። የፕሪቶሪያ የሰላም ስምምነት ላይ የተቀመጡ ነገሮች መከበር አለባቸው። ከታጣቂዎች ጋር መተባበር፣ ከውጭ ኃይል ጋር መተባበር፣ ታጣቂ ማሰልጠን፣ ታጣቂ ማሰማራት፣ ምልመላ ማድረግ። ሰሞኑን ትግራይ ውስጥ የሚደረገው ነገር በፕሪቶሪያ የሰላም ስምምነት መሰረት ህገ ወጥ ነው። እነዚህን ነገሮች አቁሞ ያፈረሰውን መንግስት ዙፋኑን ለቆ ወጥቶ ከዛ በኋላ ልነጋገር ቢል የኢትዮጵያ መንግስት ህወሓትና አይደለህም የሚለው ነገር ውስጥ ሳይገባ ቢያነጋግረው ብለን ሌሎቻችንም ሀሳብ እንሰጣለን። ስለዚህ በጉልበት ሁሉን ነገር ከፈጠጥክ በኋላ ከዛ በኋላ ዛሬ መቀሌ ላይ ስልጣን ይዘ ልነጋገር ብለን ከእንተ ጋር የሚነጋገር ከሆነ ነገ ደግሞ ትሞክርና ባህር ዳር ላይ የሆነ ደግሞ ቡድን አስቀምጠ ከሱ ጋርም ሊባል ነው። ህግ መከበር፣ ስርዓት መጠበቅ አለበት። ያ በተሟላበት ሁኔታ ውስጥ ስለነገር ማለት ይቻላል። ስለዚህ አሁን ማሰሪያ የሆነውን የፕሪቶሪያ ሰላም ስምምነት አንድ በአንድ ደምስሰውታል። ጊዜ አስተዳደሩን አፍርሰውታል። ህብረተሰቡን በአፈሳ እያጎሳቆሉት ነው። ሰራተኛው ደሞዝ የሚያገኝበት ሁኔታ እየተዘጋ ነው። ታዲያ የመንግስት ኃላፊነት ምንድን ነው? የራሳቸው ጉዳይ የሚባለው ቲፒኤልኤፍን የራሱ ጉዳይ እሱና ቡድኑ ከሱ ጋር ተስማምቶ እንትን ያለ የራሱ ጉዳይ። ህዝቡ ግን የራሱ ጉዳይ አይደለም። ህዝቡ ታግቶ የተያዘ ህዝብ ነው። ሰራተኛው ደሞዝ የማግኘት መብት አለው። አስተማሪው ምንድን ነው እስከ ሰኔ ማስተማር ግዴታ፣ እስከ ሰኔም ደሞዙን በቋሚነት ደሞዙን የማግኘት መብትም አለው። እነዚህ ሁሉ በተቆላለፉበት ሁኔታ ውስጥ እና ዝም ብሎ ይቀመጥ? ህዝቡም እየታፈሰ ምን እያለ እየተዋከበ ይቀጥል? ከዛ ሌላ ክልላዊ መንግስት ውስጥም የሆኑ ቡድኖች ተደራጅተው ክልላዊ መንግስቱን አፍርሰው እነሱም እንደዚህ ዙፋን ይዘው ይቀመጡ? ታዲያ መንግስትነቱ ምንድን ነው? ህግ ካላስከበረ፣ ስርዓት ካላስያዘ። ህግ ማስከበር ግለሰብን ብቻ እኮ አይደለም፣ ስርዓት አልበኞችን ከምንም በላይ ማስታገስ የመንግስት ተግባር ነው። ስለዚህ ትግራይ ውስጥ ወደ አንድ በእንዲህ አይነት ሁኔታዎች ተንጠልጥለው እንደማይቀጥሉ ማናችንም እንገምታለን። መንግስት ምን ያስባል? ምን ይጠብቃል? ከዛ ውጭ ምርጫ አለው ብዬም አላምንም። መልእክተኛ ሊልክ ይችላል ዓለም አቀፉ ማህበረሰብ። ህዝቡ ስቃይና ሰቆቃ ውስጥ ነው ያለው። ያንን ማስቆም፣ ህዝቡን ለመታደግ ጥይት ድምፅ በሌለበት ሁኔታ ውስጥ መፍትሄ ለማስገኘት ይጥራል። ግን ታግቶ ህዝቡ እንዲቀጥል የሚፈቅድ ከሆነ ህዝቡ ላይ በጠላትነት የተነሳው ቲፒኤልኤፍ ብቻ ሳይሆን ራሱ የኢትዮጵያ መንግስትን በጠላትነት ተነስቷል ብሎ ህዝቡ ቢያምን ምንም ሊገርመን አይገባም። ትዕግስት ጥሩ ነው።
ግን በቋሚነት እነዚህን ሰዎች ለነሱ ህዝቡን ለዚህ ኋላ ቀር ቡድን አሳልፎ መስጠት በምንም መንገድ ተቀባይነት የሌለው ነገር ነው። አስገራሚው ነገር ይሄ ቡድን ትላንትና ካቢኔ አዋቅር ያለው ብሎ ዜና ሲያስነግር ነው። ምን በጣም ትዝ ያለኝ ነገር የደርግ ካቢኔ ነው። በጣም ተመሳሰለብኝ። ሰው የሚጠብቀው የትግራይ ሰላም ኃይል ምን በለው የትግራይ የለውጥና የሰላም ንቅናቄ ምን በለው ሌላውም ኢትዮጵያዊ የሚጠብቀው ይሄ ስርዓት አልበኝነት ይቀጫል ብለን ነው። እነሱ ግን ካቢኔ ያዋቅራሉ። የደርግ ካቢኔ መጨረሻው የጠቅላይ ሚኒስትር ተስፋዬ ዲንቃ ካቢኔ ማለት ነው። ጠቅላይ ሚኒስትር ተስፋዬ ዲንቃ የሚመራው ካቢኔ ግንቦት 1 ቀን 1983 ዓመተ ምህረት የተስፋዬዎች መንግስት ተመሰረተ ይባላል። ብዙ ጊዜ አዲስ ካቢኔ ተዋቀረ። ያዛን ጊዜ ተስፋዬዎች ናቸው ብዙዎቹ ስማቸው። የደህንነት ሚኒስትሩ ተስፋዬ ወልደስላሴ፣ የፕሬዝዳንቱ ተስፋዬ ገብረ ኪዳን ማለት ነው፣ ያኔ ምክትል ፕሬዝዳንት ነበሩ። የውጭ ጉዳይ ሚኒስትሩ ተስፋዬ ታደሰ፣ እንደዚህ ሌሎችም አሉና የተስፋዬዎች መንግስት የሚባለው ካቢኔ ግንቦት 1 1983 ተዋቀረ። ቲፒኤልኤፎች ማለት በተባራሪ ከሰማችሁት ብዬ ነው። ዝም ብዬ ማየው ያንን ነው። ግንቦት 1 83 ማለት ነው። በፕሬዝዳንት መንግስቱ ኃይለማርያም መንግስት ማለት ነው። በፕሬዝዳንቱ ስር ካቢኔ ምን ጠቅላይ ሚኒስትሩ አሉ። ጠቅላይ ሚኒስትሩ ያንን ካቢኔ አዋቀሩና ግንቦት 1 ስራ ጀመረ። በ12ኛው ቀን ግንቦት 13 ቀን ኮሎኔል መንግስቱ ኃይለማርያም ሀገር ለቀው ወጡ። በ18ኛው ቀን ጠቅላይ ሚኒስትር ተስፋዬ ዲንቃና ሌሎች የኢትዮጵያ መንግስት ተደራዳሪዎች ወደ ለንደኑ ድርድር ለመደራደር ወደ ከሀገር ውጭ ወጡ። ግንቦት 20 ቀን ኢህአዴግ አዲስ አበባን ተቆጣጠረ። የ19 ቀን ካቢኔ ማለት ነው። በህይወት የቆየው 19 ቀን ብቻ ነበር። ትላንት መቀሌ ላይ ካቢኔ ያዋቀረን ሲሉ ያ የመጨረሻው የደርግ ካቢኔን የሚያስታውስ ነገር ነው። እንዲህ አይነት እብደት በጣም ሰው በቡድን ሲያብድ በቡድን ግራ ሲጋባ ከዚህ ከቲፒኤልኤፍ በላይ ያለ አይመስለኝም። አሉ የሚባሉ የፖለቲካ መሪዎቹን አጡ። አሉ የሚባሉ ወታደራዊ መሪዎቹ ተለይተውት ሚሳኤልና ቢኤም ከምንም በላይ ሀገሪቱን የጦር መሳሪያ 80% የሚገኘውን በእጁን በመዳፉ አስገብቶ ከዛም በላይ ከሁሉም በላይ ከዳር እስከ ዳር ህዝባዊ ድጋፍ ይዞ ተጉዞ ውጤቱ እንዴት እንደተደመደመ ካየ በኋላ ዛሬ የቆመበት መሬት ረመጦርበት የትግራይ ወጣቶች ለነደብት ዶክተር ደብረጽዮን ዙፋን ሲባል አካላችንም ህይወታችንን ማናጣም። እንደውም ትላንት በሶሎዳ ሚዲያ ላይ የአንድ መቀሌ ያለ የትግራይ ወጣት ሞቼ እናቴን በሐዘን አላኮማትራትም፣ እግሬ ተቆርጦም ያለ ረዳት ሜዳ ላይ ለማኝ መሆን አልፈልግም፣ ስለዚህ ጥሪያችሁን አልሰማም። ይሄ በቲክቶክ በምናምን ወጣቶቹ የሚናገሩት ነገር ነው። ያኔ ግን ጥሪ አላስፈለጋቸውም። ፕሮፓጋንዳው ቀላል አልነበረም። ማንነትን ሊያጠፋ ነው ከተባለ ማንም ሰው ከዛ በላይ ህልውና የለው። እንደ ህዝብ እንዳስኖር ሊያጠፋ ሊደመስስ የመጣ ኃይል አለ ሲባል ከዛ በኋላ ምን ይተርፋል? ስለዚህ ከዳር እስከ ዳር በዛ ፕሮፓጋንዳ አምነው ያንን ተቀብለው መንቀሳቀሳቸው አይገርመኝም። ፕሮፓጋንዳው አንድ አቅጣጫ ብቻ በጣም መሰማት የሚችልበት ሁኔታ ስለተፈጠረ ነው። ዛሬ ግን ነገሮች ተገለበጡ። ማን ጦርነት እንደከፈተ፣ ለምን እዚህ ሁኔታ ውስጥ እንደተገባ፣ ዛሬም ጦርነቱ ማን እንደሚፈልግ ወጣቶቹ የትግራይ ህዝብ በጥቅል እየተገነዘበው መጣ።
ከምንም በላይ ይሄ ኋላ ቀር ቡድን በኢትዮጵያ ላይ የዘራውን ዘረኝነት ወይ ብሔርተኝነት አሁን ትግራይ ውስጥ ደግሞ በአውራጃ ፍዳውን እያየ መሆኑን እየሰማን ነው። ከዚህ መፈወስ በጣም በጣም አስፈላጊ ነው። ይሄ ቡድን ምንድነው በዚህ በጦርነት ውስጥ ወደ ግጭት ወደ ምናምን ሳይገባ መፍትሄ ለማምጣት ከመንቀሳቀስ ይልቅ የቆመበት መሬት ረመጥ በአንጻሩ ያለው ኃይል ደግሞ በምን ሁኔታ ላይ እንዳለ ማናችንም እንገምታለን። ከምንገምታቸው በላይ ደግሞ ሁኔታዎች እንዳሉ መጠራጠር አይቻልም። በየቀኑ በቢሾፍቱ የሚያርፉት በየቀን ነው። አስገራሚ በሆነ እንትን ነው። ይህ ዝም ብሎ ምንድነው የፈንጂ ጥይት የምናምን አይደለም። የቴክኖሎጂ ጉዳይ እንደሚሆን ምንም አንጠራጠርም። ሌት ካመርስ አድቫንቴጅ የሚባለው ነገር የምናውቀው ድሮ ግዙፎቹን ቴክኖሎጂዎች ድሮኖችን ማለትም ከአሁኑ አንጻር ነው ምለው ግዙፍ ምለው ብዙም ግዙፍ አይደለም። የዩክሬንና የሩሲያ ጦርነት የለወጣቸው ክስተቶች አሉ። ዩክሬን በጦርነት ወቅት ድሮን ነበር የምትገዛው። በኋላ ራሱ ሀገር ድሮን ቴክኖሎጂ ሲመረት ተአምር የሚባል ነገር ነው የተፈጠረው። ወደ ጥይትነት ተቀየሩ። በዋጋ መረርከድ ርካሽ፣ በአደጋ የማድረስ እድላቸውም ሰፊ፣ በአንድ ጊዜ ብዙዎችን 100 ምናምን አስወንጭፋ የራሻ ኤርቤዝ ላይ ያደረሰችውን ነገር እናስታውሰው ነገር ነው። እና በየቀኑ እየመጣ እንደሆነ ሳይመጣ ደግሞ እዚህ ምን እየተሰራ እንደሆነ እንጠረጥራለን። ይሄ ጥርጣሬያችንም ህዝቡን በአብዛኛው ለአደጋ ባልተጋለጠበት ሁኔታ ወጣቱን ከየቤቱ እንደሚገፉት እነሱን ደግሞ ከየስርቻው የሚነቅላቸው ነገር ይኖራል ብለን ተስፋ እናደርጋለን። በእርግጠኝነት አንድ ነገር ከተጀመረ ከዚህ በኋላ ሁለተኛ መቀሌ ላይ ወይ ደግሞ የሆነ ጫካ ውስጥ የሚፏልል ደብረጽዮን ምናምን የሚባል ቡድን አይኖርም። እና የኢትዮጵያ መንግስት የህብረተሰቡን ሰላም፣ ደህንነት የማስከበር ግዴታ ስላለበት አንዱን ግዙፉን ፕሮጀክት ጨርሷል። ሌላ ታግቶ የተያዘ ህዝብ አለ። ሌላ ሽፍቶች የሚርመጠመጡበት አካባቢ ላይ ወጥቶ ለመግባት የተቸገረ ህዝብ አለ። እነዚህን በየደረጃው መልስ እንደሚሰጥ ይታመናል። ከዚሁ ጋር ተያይዞ የዓለም አቀፍ መገናኛ ብዙሃን ጉዳይ መነሳት ያለበት ነገር ነው። ኢትዮጵያ ምርጫ ጋር ተያይዞ ዓለም አቀፍ መገናኛ ብዙሃን በጣም ሰፊ ሽፋን ሰጥተውታል። በሚገርም ሁኔታ ሰፊ ሽፋን ሰጥተውታል። መረጃዎችን ግን ይቀባበላሉ። እዛ ውስጥ በኢትዮጵያ መንግስት በኩል ያሉ ክፍተቶችም ይታዩኛል። የመረጃ ምንጫቸውን አንድ ሰው ሪፖርት ስለ ኢትዮጵያ ሲፈልግ የተጻፉ ነገሮችን ወደ ማንበብ የሚሄደው ሪሰርች ያደርጋል። የተጻፉት ነገሮች ምንድን ናቸው? ስለ ኢትዮጵያ በአብዛኛው በአንድ ወገን የተቃኙ ነገሮች ናቸው። በኢትዮጵያ ደረጃ የምርምር የምናምን የሚወጡ እንደዚህ ህትመቶች በብዛት አሉ የሉም። ምናልባት አሁን ሆርን ሪቪው በጣም ትልቅ ስራ እየተሰራ ያለበት ተቋም አለ፣ የሪሰርች ተቋም ፕሮፌሽናል ባለሙያዎች ምናምን የሆኑ ሰዎች በደንብ እየሰሩ ነው። የማንም ሰው ሆርን ሪቪውን ገብቶ ሲያነብ የሚረዳው ነገር አለ። የትኛውም ዲደብሊው ወይ ደግሞ ፍራንስ 24 ሪፖርት ለማቅረብ ሲፈልግ መጀመሪያ ሰርች ያደርጋሉ። ስለ ኢትዮጵያ መረጃ ለማግኘት ይሞክራሉ። ሁል ጊዜ በቋሚነት የምትነገር ነገር አለች። ያው በተወሰነ ደረጃ ትኩረት እንዲስብ ከሚያደርገው ነገር የጠቅላይ ሚኒስትር አብይ ሁኔታ ነው። በዓለም ላይ የኖቤል ሰላም ሽልማት አሸናፊ ናቸው።
ይሄ ሽልማት ምን ያህል ክብደት እንዳለው ያው በዓለም ላይ ትልቁ የመጨረሻው ማለት ነው። ምን ያህል ክብደት እንዳለው የዶናልድ ትራምፕ ጉጉት ያሳያል። በጣም ይጓጉበታል። ሁል ጊዜ አሁን ሰላም ለማውረድ በየቦታው የሚሮጡት ደጋግሞም የሚጠቅሱት የኖቤል የሰላም ሽልማት ጋር የተያያዘ ነገር ነው። በጣም ጥቂት ሰዎች የሚያገኙት፣ በአፍሪካ ውስጥ ደግሞ ያልተለመደ የደቡብ አፍሪካው የነጻነት አርበኛ ኔልሰን ማንዴላ እና ደክለርክ በጋራ ያገኙት፣ የላይቤሪያ ፕሬዚዳንት ሰርሊፍ እሳቸውም እንደዚሁ በጥምር ነው። እንግዲህ ጠቅላይ ሚኒስትር አብይ ጋር በብቸኝነት ሽልማቱን ያገኙበት ሁኔታ አለ። ስለዚህ የኖቤል የሰላም ሽልማት አሸናፊ ስለሆኑ የዓለም ሎሬት የሚለውን ነገር ያስቀድሙና ጠቅላይ ሚኒስትሩ ሲመጡ የሪፎርም ዘመን ነበር፣ ብዙዎችን ከእስር ቤት ለቀቁ፣ የተሰደዱትን መለሱ፣ ከኢትዮጵያ ከኤርትራ ጋር ለረዥም ዓመታት የቆመውን ማለት በጠላትነት የነበረው ምዕራፍ ዘጉ፣ ዓለምን ያስደመመ እንቅስቃሴ ውስጥ አለፉ። ከዛ ያ ሁኔታ ተቀለበሰ። ያን ያደረገ ሰው በአውዳሚው የ2 ዓመቱ የትግራይ ጦርነት ውስጥ ገባ። ከዛ በኋላ በየቦታው የብሔር እንቅስቃሴዎች ተቀጣጠሉ የሚለውን በጋራ ገዝተውት በጋራ ይቸረችሩታል በየእንትኑ ላይ። አሁን ይሄንን ነው ምለው። ዛሬ ኢትዮጵያ ውስጥ የትግራዩ ጦርነት እንዴት እንደተጀመረ ራሳቸውና አቶ ጌታቸው ረዳ ምስክርነት ከሰጡም በኋላ ያ የኖቤል ሽልማት ያሸነፈ ሰው አውዳሚው የ2 ዓመት ጦርነት ውስጥ ገባ የሚለው ነገር እንዴት ማጣቀሻው ነው እንደመጣ በግል አይገባኝም። በአደባባይ የምናውቀው የአገር ሽማግሌዎቹ ምናምኖቹ ጥረት ያው የአደባባይ ሚስጥር ነው። የቲፒኤልኤፎች የመቀሌ ጎዳናዎች ላይ እና የመቀሌ አደባባይ ፉከራ የምናስታውሰው ነው። አዲስ አበባ ከተማ መጨረሻ ላይ በስንት ጥረት ተሳክቶ ሸራተን መርሃ ግብር ከተያዘ በኋላ አሻፍረኝ ብለው መቅረታቸውን እሱም የአደባባይ ሚስጥር ነው። ሽማግሌዎቹ ናቸው በኢትዮጵያ ቴሌቪዥን እንዲቀርበው በአደባባይ የተናገሩት። ከዛ በላይ ምርጫ የሚባለው ወይም ነገር ካደረጉ በኋላ እኮ ቀጣዩ ተግባራችን አዲስ አበባና አስመራ ነው የሚል ዘፈን ሁሉ እኮ አስወጥተው ነበር። ከዚህ በኋላ የምናየው ዛላምበሳ፣ ከዚህ በኋላ የምናየው ሸዋ ምናምን የሚል ነገር። ከምንም በላይ አሁን ደግሞ የማናውቀው እያደረ እየተገለጠ የመጣ የኢትዮጵያ መንግስት ለምን እንደማይናገረው ሁሌም የማይገባኝ አቶ ጌታቸው አሁን ይፋ ያደረጉት መጨረሻ ላይ ይቅርባችሁ፣ ጦርነት ውስጥ ከገባን ሻዕቢያ ይገባል፣ ሻዕቢያ ከገባ ይበቀላችኋል፣ ስለዚህ ተነጋግረን እንፍታው ብለው አምባሳደር ሬድዋን ሁሴንን አማላጅ ልከዋል። አሁን አቶ ጌታቸው ከነ ዶክተር ደብረጽዮን ጋር ልዩነት ስለፈጠሩ አልተላከም ብሎ አንድም ሰው አልተቃወምም። በዚህ ደረጃ ሊዋሽ የሚችል ነገር ደግሞ አይኖርም። እንደዚህ ለምኖ ከዛ በኋላ የዓለም የኖቤል ሽልማት ስላለ የሰላም አርበኛ ስለሆንክ የኢትዮጵያን ሕዝብ መልሰው ሲጨቁኑት ሲቀጠቅጡት ለነበሩ ዘራፊዎች ቤተ መንግስቱን አስረክባቸውና መልሰው ይቀጥቅጡት የሚል መከራከሪያ ነው ይመስለኝ አሁን የማየው። ይሄ እንዴት ተፈጠረ? ለምሳሌ በኢትዮጵያ ጉዳይ ላይ ህትመቶች አሉ እና አዲስ ስታንዳርድ ጸዳለን ብዙ ያውቃታል። በነገራችን ላይ ጸዳለ ከዚህ ምርጫ በኋላ ሞራሏ ተነክቶ ዲደብሊው እንግሊዝኛው አገልግሎት ያየኋት
መናገር እስኪቸግራት ድረስ ነው። አሁን በቃ አቅቷታል። አልጠበቁም። ሁሉም ሸኔም የሆነ መግለጫ ሲያወጣ ፋኖም የሆነ ነገር የሆነ ያሉ ይመስላቸው ነበር መሰለኝ። 501 ምርጫ ክልል ላይ ምርጫ ሲደረግ በፊት እንዴት ስንት እንደምትል ናቅ ነበርና ዲደብሊው ላይ ሰዓት ተስፋ ቆርጣለች። የሚሄድ መንግስት እንዳልሆነ አረጋግጣለች። ሸኔን ትደግፍ ፋኖን ትደግፍ የራሷ ጉዳይ ነው። ግን ኢትዮጵያ ውስጥ የነበረው ሁኔታ ያለፈችበት ነው። ከዛ ሁኔታ ውስጥ ወጥቶ አሁን እዚህ መንግስት ላይ የትግራዩ ጦርነት እንዴት እንደተነሳ፣ የፋኖ እንዴት እንደተነሳ፣ የሸኔው እንዴት እንደተነሳ እያወቀች አንዳንዱ ሰው የሆነ ወይ ጠቅላይ ሚኒስትሩ ላይ ይሁን ወይ ሌሎች መንግስት ባለስልጣናት ላይ ይሁን በቃ መሬት ስላለባቸው ብቻ በሆነ ጨፍነው የሚጓዙ ሰዎች አሉ። ስለዚህ ህትመቶቹ ያው አዲስ ስታንዳርድ ላይ የሚጻፈው ግልጽ ነው። ሌላው ኢትዮጵያን ኢንሳይት የሚባል አለ። ምናልባትም ቀደም ሲል የዚህ የክራይሲስ ግሩፕ የአፍሪካ ኃላፊ ምናምን የነበረው እሱ ገጽ እንደሆነ ስሰማ የነበረው ጠቅላላ ቲፒኤልኤፍ ኦነግ ምናምን የሚውሉበት ሜዳ ማለት ነው። እንደዚህ እያልን በቃ ጠቅላላ አንድ ሰው ሌሎቹንም በሚዲያ ደረጃ ያሉትንም መጥቀስ እንችላለን። ከለ ሚዲያ ማለት አልፈልግም። ኢትዮጵያ ውስጥ ስለ ጦርነቱ ወይ ደግሞ ኢትዮጵያ ውስጥ ጦርነቱ ከተካሄደ በኋላ ጦርነቱ እንዴት ተነሳ፣ ጦርነቱ እንዴት ቀጠለ፣ ለጦርነቱ እንትን በሚል በዛ ደረጃ የሚተነተኑ ሌሎች ሚዲያዎች በዛ ደረጃ የሚወጡ ጽሁፎች የሉም። ስለዚህ ሪሰርች የሚያደርጉ ምናምን ወይ ደግሞ ዜና ለመስራትም ሰርች የሚያደርጉ ሰዎች በዛ ላይ እንጠለጠላሉ፣ በዛ ላይ መሰረት አድርገው ይሄዳሉ። አብዛኞቹ ያው በዓላማ የሚጽፉ ሰዎች አሉ። እንደ ቶም ጋርደን ያለው የዘ ኢኮኖሚስቱ ማለት ነው። እሱ ላይ መቼም ሌላ የመረጃ እጥረት ምናምን ብሎ የሚያስብ ሰው ያለ አይመስለኝም። አሁን የመጡ ምናምን ጋዜጠኞች ሳይ ሰርች ሲያደርጉ ያገኙት መረጃ ላይ የሚመረኩት። ስለዚህ በኢትዮጵያ መንግስት በኩል ይሄንን ክፍተት ለመሙላት በጣም በጣም የሚገርሙ ወጣቶች አሉ። በዚህ በቋንቋ ምናምን በጣም ብቃት ያላቸው እንደሱ አይነት ሚዲያዎችን በእንግሊዝኛ ጭምር የሚዘጋጁ ሚዲያዎች በኦንላይንም በፕሪንትም ጭምር እሱ ላይ ራሱ ስራ መሰራት አለበት ብዬ አምናለሁ። ምክንያቱም የተዛባ ነገር አለ። አየሩ በአንድ ወገን ያጋደለ ነው። በኤሌክትሮኒክስ ሚዲያ ብቻ ባሉ ነገሮች ላይ እሱ ነገር መከላከል የሚቻልም አይመስለኝም። እውነት ነው። አሁን ሌላ ነገር እኮ አይደለም፣ መረጃዎችን መፈንጠቅ ነው። ኢትዮጵያ ውስጥ ማንም የሚጻፉ አርቲክሎች እስቲ እንደው ከተጻፉት አርቲክሎች ውስጥ የሸኔና የቲፒኤልኤፍ ቃና የሌለባቸው አሁን ደግሞ የፋኖ ምናምን ቃና የሌለባቸው ነፃ ሀሳቦች የሚንሸራሸሩባቸው አርቲክሎች በኢትዮጵያ ጉዳይ ላይ የሚጻፍበት እንትን አለ። ስለዚህ ነፃ የሆኑ የሁሉም ሀሳብ የሚስተናገድባቸው በተለይ በውጭ ቋንቋ በእንግሊዝኛ ቋንቋ የሚዘጋጁ ሚዲያዎች እሱን ማበረታታት በጣም በጣም አስፈላጊ ነው ብዬ አምናለሁ። ምክንያቱም የተዛባ ነገር ስላለ ያ የፈጠረውን ክፍተት እንደሆነም ይሰማኛል። ይሄ ምርጫ ግን አሁንም ከዚህ ከዓለም አቀፍ ሚዲያዎቹ ጋር የሚገርመኝ በአማራ ክልልና በትግራይ ክልል አይካሄድም። እሱ ግልጽ ነው። በትግራይ ክልል አይካሄድም። በአማራ ክልል 8 ቦታዎች ናቸው። ያንን ቁጥር ለማጋነን የሚሄዱበት ነገር አንዳንዴ ሳይ ይገርመኛል። ወይ ደግሞ ትኩረት እንዲስብ አሁን ጠቅላይ ሚኒስትሩ የሚመረጡት አብዛኛው የሀገሪቱ ክፍል ላይ ምርጫ በሌለበት እንዲመስልም ይሞክራሉ አንዳንዶቹ ደግሞ በቂ መረጃም ለመሰብሰብ ተቸግረው ሊሆን ይችላል፣ አላቅም። በይፋ እየተነገረ አማራ ክልል 138 የምርጫ ክልል ነው። 130 ላይ ይካሄዳል፣ 8ቱ ላይ አይካሄድም። የቲፒኤልኤፍ ሚዲያዎች ድምፀ ወያኔ ላይ ደግሞ በጣም የገረመኝ
ወደዛ ብቅ ያልኩት ደግሞ እነ ዶክተር ደብረጽዮን የመጨረሻውን ካቢኔ ማዋቀራቸውን ስለሰማው እንዴት ዘገባውን ለማየት ሲሄድ ስለ ኢትዮጵያ ምርጫ ያወራል ወያኔ ድምፅ ወያኔ ሚዲያ ላይ በአማራ ክልል እና በኦሮሚያ ክልል 143 የምርጫ ክልሎች ላይ እንዳልተካሄደ በሌላ ቦታዎችም ደግሞ የጸጥታ ኃይሎች መጥተው ምርጫውን እንዳስተጓጎሉት አሁን ድምፅ ወያኔን የሚሰማ ሰው ዛሬ ስንት ሰው ነው? ራሱ ትግራይ ውስጥ ይሰማል? ከራሳቸው ከወይዘሮ ሜላትወርቅ ኃይሉ ሰው በአደባባይ ሰማው 143 ምርጫ ጣቢያዎች ላይ የጸጥታ ችግር ገጥሞ ተደናቀፈ ብለዋል። 143ቱን ለብቻ ወሰዱትና እንደገና ደግሞ የጸጥታ ችግር ያለበት የሚል ቲፒኤልኤፍ ጋር እንትን ያሉ ሰዎች እንዴት እንደሚሽራቸው ወይ ደግሞ እንዴት እንደሚድኑ እግዚአብሔር ያውቀው። በአጠቃላይ ይሄ ምርጫ ብዙ ነገሮችን መልሷል ብዬ አምናለሁ። የተረቱ የቅዠቱ ዘመን ትርጉም ባለው ሁኔታ እያበቃ ብዙዎች መሬት ይረግጣሉ። ከድርሰት ግርግር ወጥተው ከሪያሊቲው ከእውነታው ጋር ራሳቸውን ያስማማሉ። አሁንም ተመሳሳይ ነገር ላይ ለመዳከር የሚሞክሩ የሉም ማለት አይደለም። እንትን ነው፣ ስራ ነው፣ ገቢ ነው። እዛው ሆነው እየታገልን ነው እየተዋጋን ነው ለማለት የሚሞክሩ ሰዎች አሉ። ያው ሄደው የምርጫ ለማደናቀፍ የኩታበሩን ምርጫ ለማደናቀፍ አስቀድመው በስልክ ሲነጋገሩ ያለው ነገር ወጥቷል። ማድረግ የሚችሉት ኩታበር ላይ ብቻ ነበር። ኩታበር ስላሉም አይደለም፣ ከሆነ ስርቻ መጥተው ኩታበር ላይ ማደናቀፍ እንችላለን። ያን ለማድረግ ደግሞ የሚደፋፈሩት በዕለቱ ሁሉም አካባቢ ኢትዮጵያ አካባቢ ምርጫ ማድረግ ስለሚደረግ የጸጥታ ኃይሉ ይበታተናል የሚለውም እሱን ታሳቢ አድርገው ነው። ያው ፎቶ ተነስተው ሄደው ይሆናል አላውቅም። ከዛ በኋላ ምርጫው ቀጥሏል። አሁን ደግሞ ሌላ የወጣ ድምፅ የሰማሁት ምርጫው እንዳልተካሄደ ያደርገ ቪዲዮ ቀርጸ ይህን ደግሞ ልቀቅ የሚባል መመሪያ ሲሰጥ እሱንም ሰማል። ያንንም የሚያምን ይኖራል። እግዚአብሔር እንዲምራቸው ብቻ መጸለይ ነው። እንደዚህ አይነት ሰዎችም ማለትም እዛ ሆነው የሚያዋሽቱን አይደለም፣ እንዲህ አይነቱን ተረት እውነት ብለው ተቀብለው እስካሁን ሲዳክሩ የነበሩ ገንዘብ ሲያዋጡ የነበሩ ሰዎችን ማለት ነው። እዚህ ቦታ ላይ አንድ ቦታ ላይ ማብቃት አለበት። እውነተኛ ትግልም ከሆነ በእውነት መታገል የሚችሉ ዓላማ ያላቸው አቅም ያላቸው እንደሱ አይነት ትግል ለማድረግ ራስ ማዘጋጀት፣ ትግል የምታደርጉበት ዓላማ ከሌለ ደግሞ ልማቱን ማገዝ፣ የጎደሉ ነገሮችን ባሉት መድረኮች በሰላማዊ መንገድ መጠየቅና ለመፍትሄው መንቀሳቀስ። የጸጥታው ችግር እኮ መንግስት በድፍረት ውስጡን እንትን እንዳይል በተወሰነ ደረጃ እኮ ሊገታው ይችላል። እርግጥ ነው ዛሬ ባለንበት ሁኔታ ውስጥ የትኛውንም መንቀሮ ለመጣል የሚቸገርበት ሁኔታ እንዳልሆነ የሚያጠራጥር አይመስለኝም። ለዚህ ማስረጃው በምርጫ ክልሎች እኮ ብልጽግና አይወዳደርም ብሎ መንግስት ሲወስን እዛ አካባቢ ኩርፊያ የለም ማለት አይደለም። እዛ አካባቢ ብቻ ሳይሆን ከዛ ቡድን ጋር በከኛ ክልል ይህን ያህል ምናምን የሚባል ነገር ይኖር ነበር። እሱ ምዕራፍ አብቅቷል። እንደውም አንዱ ፕሬዚደንሻል የምርጫ ስርዓት ለኢትዮጵያ ያስፈልጋታል ብዬ የማምነው መሪው በብዙ ነገሮች ላይ የመወሰን አቅም ሲኖረው ጥሩ ነው። የቡድን አመራር ብዙ አይጠቅምም። የቡድን አመራር የኮሚቴ ስራ ምክር ምናምን ያስፈልጋል። ግን የኮሚቴ ስራ ብዙ ነገር ጎታች እንደሆነ ነው የምናየውና ወደ ፕሬዚደንሻል ምርጫ ስርዓትም ስንሄድ እነዚህ ነገሮች ሲታከሉ ዓለም አቀፍ ማህበረሰብ በተለይ መገናኛ ብዙሃን አካባቢ ይሄ ፕሬዚደንሻል ስርዓቱ ኢትዮጵያ እየሄደችበት መሆኑን በዛ በኩል እየገለጹ ነው። በሌላም በኩል ደግሞ ያው ዘገባዎቻቸው ላይ ኢትዮጵያ ውስጥ ያለውን የልማት እንቅስቃሴ በአድናቆት እያነሱ ነው። እሱ ውስጥ ጥያቄ የሚገባ ነገር አይደለም። በዚህ የውጭ ኢንቨስትመንት መመሳብ፣ ከሀገሪቱ ውስጥ የሚታዩ መሰረተ ልማቶችን፣ እነዚህን የተመለከቱ ነገሮች እያነጋገሩ ዘገባም እያቀረቡ ነው። የሚታየውን የሚዳሰሰውን ነገር በኩራት የሚገልጹ ወጣት ልጆች አድምጠናል። በሌላም በኩል ደግሞ ሮሮ የሚያሰማም ሰው እዛው ላይ ሰምቻለሁ። ኒውስ 24 ላይ
ፍራንስ 24 ላይ ያኛው ይሄ የመጣው የልማት በግል በእኛ ስራ እንቅስቃሴ ላይ ራሱ እድል ፈጠረልን። ዓለም ኢትዮጵያን የሚያይበት መነጽር ተቀየረ። በዛ ኩራት ይሰማኛል ይላል። ሌላኛው ወጣት ደግሞ መከራከሪያው ሰው ተነቀለ ይላል እና ተነቅለው የሄዱት ሰዎች ሜዳ ላይ ተጣሉ ወይ ብሎ የጠየቀው የለም። በእርግጥ መነቀል ከባድ እንደሆነ አውቃለሁ። ግን የሆነ ቦታ ላይ አንድ ነገር ካልተጀመረ ስራ መስራት ካልተጀመረ ሀገር እንዴት ይለማል? ሀገር እንዴት ይለወጣል? የሄዱ ሰዎች ከሚኖሩበት ያነሰ እንደማይኖሩ ግን በአደባባይ በይፋ ተገልጿል። ያንን ያነሰ እኖራለሁ ወይ ደግሞ በዛ ደረጃ ደርሶብኛል የሚሉ ሰዎች የሉ። በመፍረስ የተጎዱ ሰዎች ደግሞ እንዳሉ ምንም አያጠራጥርም። በመኖሪያ ቤት ምናምን ያሉ ሰዎች አይደሉም። መንገድ ዳር ምናምን ያሉ ሰዎች ምናልባት ቤቶቻችን ህንፃዎች በትልቅ ቤት ሰርተው ትልቅ ቤት ቦታቸው ትልቅ ሆኖ ቢሸጡት በጣም ከፍተኛ ዋጋ ሊያወጣ የሚችለው ቦታ ድንገት ይሄ ነገር ሲከሰት በገበያ ዋጋ በእንትን ዋጋ ሲወሰንባቸው የተጎዱ ሰዎች አሉ። እንዲህ አይነት የተወሰኑ ሰዎች ይኖራሉ። ግን በቤት ደረጃ ከዛ ፈርሶ የሆነ ቦታ ሲሄድ በኑሮ ላይ የበለጠ ህይወታቸው መሻሻሉን የሚያሳይ እንጂ ያነሰ መኖር ነገር የለም። ከሰፈር መነቀል፣ ከአካባቢ መነቀል ምንም ጥያቄ የለውም። ትልቅ የስነ ልቦና ጉዳት ነው። ያም ታሳቢ ተደርጎ እንደ ካሳ ነገር አለ። ያው ብዙ የሚመለሰው ነገር ባይሆንም ግን ልማት በየትኛውም ሁኔታ የትም ሀገር ውስጥ አንድ ነገር ለማልማት ወደሆነ ነገር ጉዞ ለማድረግ የተወሰኑ ስራዎች መሰራት አለባቸው። ለመልማት አንዱን ነቅሎ ሌላውን መትከል ከሆነ ነው ወንጀል የሚሆነው። ሲነቀልም እየተመረጠ መነቀል ካለ እሱ ነው ወንጀል የሚሆነው። ስለዚህ የሚነቀልም የሚተከልም የተለየ እንትን የለም። ሁሉም በጋራ ነው። መሬቱም የተሰጠው ከሪል ስቴቶች ወይ ደግሞ በሌላ በኩል ፓርኮች ምናምን ነው እየሆነ ያለውና ስለዚህ እውነተኛ ተጨባጭ ሆኑ መከራከሪያዎችና ጥያቄዎችን መሰረት አድርጎ መወያየቱ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ግንቦት 25 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ግንቦት 25 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።